ወይዘሪት ናርዶስ አዳነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዲላ ከተማ አረ እልል ብላችሁ አመስግኑ። ሰላም ጤና ይስጥልኝ፣ እንደምናችሁ ራሄል ጌቱ ነኝ። ስለዚህ ዛሬ ሙሉ መዝሙሩን ልዘምርላችሁ ነው ብቅ ያልኩት። እኔ ራሄል ጌቱ ጴንጤ መሆን አለመሆን አይደለም። ማንቸስተሩ እግር ኳስ አሰልጣኝ የኢትዮጵያ ምርጥ ዘፋኞችን ቀስ እያለ በየዓመቱ ያስፈርማል። በጎጆዬ ስላለሽ መብደልን አላውቅም። ልትመለከቱ የሚገባው መስቀሉን ነው። ስለዚህ መቅደሱን ተመልከቱ። ከቤተክርስቲያን አትውጡ፣ ተስፋ አትቁረጡ። በዓለማዊ ኑሮ ውስጥ ወይ ዘፋኝ ሲሆኑ ቤተክርስቲያን መጣሪያችን አትሆኑ። ነገር ግን ወደ ሌላ እምነት ስንገባ ግን ኦርቶዶክስ ነበረ ይባላል። ቸርነት ነው የጠበቀኝ። ምን ያምራል ብትሉኝ አንደኛው ሃይማኖተኞች ሲጠበቁ ቆሞ ማየት። ብዙ አባቶች ብዙ ምዕመናን ሞተዋል እና ልጄ ቤተ ክርስቲያን አጠፋ። ምክንያቱም ቤተ ክርስቲያን የተመሰረተችው በሰው ደም ላይ አይደለም፣ በእግዚአብሔር በክርስቶስ ደም ላይ ነውና ልጄ ቤተ ክርስቲያን ትላንትም አለች፣ ዛሬም አለች፣ ወደፊትም ትኖራለች። ልጄ መመለስ አትርሱ። ወደ አዘጋጀነው ቪዲዮ እንለፍ። ላይክ በማድረግ እንጀምር። ሰላም ጤና ይስጥልኝ፣ እንደምናችሁ ራሄል ጌቱ ነኝ። ዛሬ ብቅ ያልኩት ኢንስታግራም ላይ አንድ ደቂቃ ቪዲዮ ፖስት አድርጌ ነበረ። የምስጋና መዝሙር ነው። በጣም ብዙ ሰዎች እንደወደዱትና እንዳጠረባቸውም ነግረውኝ ነበረ። እኔ በጣም ወደው መዝሙር ነው። እንግዲህ ሁላችንም ከራሳችን ጋር የምንገናኝበት ከራሳችንን የምናዳምጥበት ጊዜ ሆኗልና እኔን የሚያጽናናኝ መዝሙር ነው ፖስት ያደረኩት የነበረው። ስለወደዳችሁልኝም እኔን ያጽናናኝ እናንተን ስላጽናናችሁም በጣም ደስ ብሎኛል። አመሰግናለሁ ለሱ። ስለዚህ ዛሬ ሙሉ መዝሙሩን ልዘምርላችሁ ነው ብቅ ያልኩት። ራሄል ጌቱ ጌታን ተቀበለች ጴንጤ ሆነች እየተባለ በሚዲያ እየተሽከረከረ ነው። እኔ ራሄል ጌቱ ጴንጤ መሆን አለመሆን አይደለም። እይጩፋ ስማርትነት የይጩፋ ማለት ነው በቃ ያለው ጭንቅላት እንደ ማንቸስተሩ እግር ኳስ አሰልጣኝ የኢትዮጵያ ምርጥ ዘፋኞችን ቀስ እያለ በየዓመቱ ያስፈርማቸዋል። አባት እነ ጥበቡ የኔ ናርዶስ ራሄል ጌቱ ደግሞ ሞዴሎችን ልብስ የሚያስተዋውቁትን ቀስ እያለ በየዓመቱ ያስፈርማቸዋል። አባቴ አቤት ገንዘብ! በቃ ምርጥ ድምፅ ያላቸውን እየመለመለ ወስዳቸዋል። አስቡት አባት ይመች ይጩፋ። በነገራችን ልዩ ጩፋ እኛ አካባቢ ነው ያደገውና ይደውልች የዩ ጩፋ ታናሽ ወንድሙ እንደ የጩፋ ብልጥ ነው። ጨርቅ ኳስ እየሰጠን ማለት ነው የላስቲኩን ይወስድብን ነበር ድሮ ሕፃን እያለን። ይመቻችሁ አቡ። ይነጋሲል ይጨልማል፣ ጨልሞ አይቀር ዳግም ይነጋል። ተስፋ ትቁረጥ አምላክ ያውቃል። መገፋትን መወርወርን መጠላትን ክፉ ስምን መጠላትን ክፉ ስም ደርሶበታል ሁሉን ያውቀዋል። ሁሉን የሚያውቅ ጌታ ያዝንልናል። ሁሉን የሚያውቅ ያዝንልሃል። አጥቶ እንደሚወጣ አንበሳ ዙሪያዬን ስትዞር አድረሃል። እግዚአብሔር ስለረዳኝ በሰላም ተኝቼ ነበር። ይህን ነፍስ ያጥብቃት ታውቃለች። ሰማኝ ጠባቂ ቪዲዮን እንደተመለከትነው ነውና ከዓመታት በፊት ሲዘዋወር የነበረው የራሄል ጌቱ ወደ ፕሮቴስታንት ዓለም ተቀላቀለች የሚል ቪዲዮ ነውና ወንድማችንን እንደሰማችሁት ነው። የሷ ፕሮቴስታንት መሆን አለመሆን ምንም የሚደንቅ ነገር አይደለም። ይልቁንስ ምን እንደሚሰራ በውስጥ ነው የነገረንና ለምን ይገርመናል። ሺህ ዓመት በሙሉ አንድ ኦርቶዶክስ የሆነ ዘፋኝ በጣም ብዙ ዘፋኞች አሉኝ እንኳን የምናውቃቸውና ስንት ዓመት ሙሉ ይዘፍናሉ፣ ያዜማሉ፣ ምን ይላሉ፣ በጣም ብዙ ገንዘብም ይሰሩበታል።
ይመስላል ራሳቸውን ያካብታሉ። ከዛ መጨረሻ ላይ እንግዲህ ስናያቸው ወደ ፕሮቴስታንት ዓለም ወደ ተለያየ የእምነት ዓለም ውስጥ ነው የሚገቡትና ልክ ኦርቶዶክስ እያሉ ቤተክርስቲያን ዝፈኑ፣ ጨፍሩ፣ ምንም ነገር አድርጉ ያለቻቸው ነው የሚመስሉና ቤተክርስቲያንን አሁንም ድረስ የሚያስወቅሱት በእነሱ ተግባር ምክንያት ሰው በሙሉ እንደዛ ነው የሚያስበውና የእሷ መቀየር አለመቀየር ቤተክርስቲያን ላይ ምንም የሚያመጣባት ነገር የለም። ምክንያቱም ቤተክርስቲያን ዝፈኑም አላለቻቸውም፣ መጥፎ ነገርንም አድርጉ አላለቻቸውም እና ሲቀይሩ ግን የሚጠሩባት ቤተክርስቲያን ነችና ምን የሚደንቅ ነገር ምን አለው ነው? ይልቁንስ እኛ መመልከት ያለብን አንድ አርቲስት ነው ወይስ ደግሞ ራስ የሆነውን መስቀሉን ነው መመልከት ያለብን የሚለውን በጣም ጥያቄ ውስጣችን ሊፈጥርብን ይገባል። እሱንም ማሰብ መቻል አለብን ብዬ አስባለሁና ከሰሞኑን እንግዲህ ሶሊያና የምትባል እህታችን ድሮ አርቲስት ነች። ፊልሞቿንም እንወዳዋለን፣ ሁላችሁም ታውቋታላችሁ ብዬ አስባለሁና ኦርቶዶክስ ነበረች፣ ወደ ፕሮቴስታንት ዓለም መጣለችና እስቲ እንዴት እንደመጣች እና ሐሳባችንን ከመምህር ጋር አብረን እንካፈላለን። እንግዲህ በአንድ ኃጢአት ምክንያት በሰማይ ቤት ደስታ ይሆናል ይላል መጽሐፍ ቅዱስ። በማንም መመለስ ውስጥ ኦርቶዶክሳውያን በሙሉ ደስ ይለናል። እንግዲህ እዚህ ጋር እንደምንመለከታት እህታችን ማህተም አድርጋለች እና በጣም ብዙ ኮሜንቶችን እየተመለከትኩ ነበር። ከየት ወዴት እንደሄደች ላሳያችሁ። በቅርቡ እንግዲህ እናቷም እንዳረፈች ሁላችንም የምናውቀው ነገር ነው። ብዙም ሲያጽናናት ነበር። እኛም ጽናቱን ይስጥሽ እያለን እንግዲህ ድሮ እንደምትመለከቱት ከወላጅ እናቷ ጋር ነበር እንደዚህ በመዝሙር ታጅበው ደስ በሚል መልኩ። እሷ ካረፈች በኋላ ግን እናትየዋ ከሞተች በኋላ ወደ ፕሮቴስታንት ዓለም እንደገባች በሚዲያዎቿ ስታስተዋወቅ ማጀቢያንም ሁሉ በመዝሙር አድርጋ ስትለቅ ነበርና ምን ሊደንቀን ይችላል? ለምንድን ነው ኮሜንት ላይ እንደዛ የሚራገበው ወሬዎቹ? ስንት ዓመት ሙሉ ስለ ቤተክርስቲያን ያላወሩ አርቲስቶች አሁን ግን ተቀይረዋል ሲባል የቤተክርስቲያን ስም መነሳቷ በጣም የሚያሳዝን ነው። እስቲ እንዴት አድርጋ እየለቀቀች እንደሆነ ማህተቧን በሙላታቸው አሁን ያለች ሰላም ውዶቼ እንዴት ዋላችሁ? ዛሬ አንድ ነገር ልነግራችሁ ፈለግኩኝ። ዛሬ የት ሄድኩ መሰላችሁ? ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ነበር የሄድኩትኝና መንገድ ዝግ ነው መሄድ አይቻልም ምናምን የሚባሉ ነገሮች ነበሩ። ግን እግዚአብሔር ይመስገን በሰላም ደርሰናል። በጣም ቦታው ደስ ይላል እና ያው አቡነ ገብረ መንፈስ ቅዱስ በዓላቸው ሐሙስ ነው የሚሆነው፣ ግን እኛ ቀድመን ደርሰናል። ነገ መምጣት ለምትፈልጉ ሰዎች መንገዱ በጣም ሰላም ነው፣ ምንም ነገር የለም። በታላቅ ዝግጅት ውስጥ ሆነን እየጠበቅናችሁ ነው ትላለች ቅድስት ቤተክርስቲያን። ስለዛ ኑና የበረከቱ ተካፋይ ሁኑ። ያለውን ሰላም፣ ያለውን እረፍት፣ የውስጣችሁን ጭንቀት ነግራችሁት ሄዱ። ለመድኃኔዓለም ነገሮች ሁሉ ይፈታሉ ብዬ አስባለሁ። በጣም ወዳችኋለሁ። ሙሉ ቪዲዮን አይታችሁት ሆፕፉሊ ያለውን ሰላም እንደምትረዱ አምናለሁ። ይሄንን ቪዲዮ ኮፒ ሼር በማድረግ መምጣት ለፈለገና ፈርቶ ለመቅረት ላሰበ ሰው ብታደርሱልኝ በጣም ደስ ይለኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። ባትቀሩ ብትመጡ ብናደምቀው በዓሉን ደስ ይለኛል። ኑና የተለያዩ ፕሮግራሞች አዘጋጅተን እየጠበቅናችሁ ነው። አትቅሩ። ማህተብ ለምን አታረጊም ለምትሉኝ ሰዎች ይኸው ከዝኔን አግኝቼ የብዙ ሰዎች ጥያቄ ነበረ። ለምን ማህተብ አታረግም የሚባሉ ነገሮች ነበሩ። ይኸው አሁን ራሱ ነው ገዝቶ አዘጋጅቶ ይዞ መጥቶ ያረገልኝና በዚህ አጋጣሚ በጣም ነው የምወደ ቢኒዬ፣ አመሰግናለሁ እና እንወዳችኋለን። መልካም ሁኑ። መልካም ቀን። መምጣት አትርሱ። ባይ ልትመለከቱ የሚገባው መስቀሉን ነው። ካህናቱን አትመልከቱ፣ አገልጋዩን አትመልከቱ፣ ጳጳሳቱን አትመልከቱ። ቅዱስ ጳውሎስ እንደተናገረ የሃይማኖታችን ራስ ሊቀ ካህን የሆነውን ኢየሱስ ክርስቶስን ተመልከቱ አለ ዕብራውያን 3 ቁጥር 1 ላይ። እንዲሁም ቅዱስ ዳዊት እንደተናገረ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ ለዘላለም በቤቱ እኖር ዘንድ መቅደሱንም እመለከት ዘንድ ነው ያለው። ስለዚህ መቅደሱን ተመልከቱ። ከቤተክርስቲያን አትውጡ፣ ተስፋ አትቁረጡ። ሰዎችን አይታችሁ በድለውናል፣ እንዲያርገውናል፣ ተናግረውናል ብላችሁ አትራቁ። አሳ ከባህር ሲወጣ እንደሚሞት ሁሉ ክርስቲያን ከቤተክርስቲያን ከራቀ ይሞታልና ሁል ጊዜ በእግዚአብሔር ቤት ልንኖር ግድ ይላል። ልንመለከት የሚገባው በቀራንዮ አደባባይ ላይ ዋጋ የከፈለልንን
ፀሐይ ጽድቅ መድኃኔ ዓለም ኢየሱስ ክርስቶስን ብቻ ነው። መምህራችን ቃልት ያሰማልን። እንደተመለከታችሁት ነው መመልከት ያለብን ምን ነው አለ መስቀሉን ነው አለና እውነት ነው መመልከት ያለብን መስቀሉን ራስ የሆነውንም ክርስቶስን ነው እንጂ በዓለማዊ ህይወታቸው እንኳን አንድ ቀን ቤተክርስቲያንን ሳይደግፉ እንደፈለግን እንኖርና የሆነ ሰዓት ላይ ግን የሆነ ነገር ሲገጥመን ኦርቶዶክስ ነበርን ብለን ለመናገር እንደ ዘርፌም እኮ ያኔ ሲመጡ ከጥሩ ሰው ጋር ስላልገጠሙ ነው ያስባሉና በቅርቡም እንግዲህ ሀብታሙ ሽሙሩን አይታችሁታል ወደ ፕሮቴስታንት ዓለም ገብቷልና ከነ ዘርፌ ጋር ነበር ሲሰራ የነበረው። አሁንም ተያይዘው ቆይቶም ቢሆን እሱ ከቤተ ክርስቲያን ወጥቷል። ስለዚህ ምንም የሚደንቅ ነገር አይደለም። ሺህ ዓመት ሙሉ በዓለማዊ ህይወት ውስጥ ኖሮ አሁን ግን ልክ ወደ መንፈሳዊነታቸው ሲመለሱ ኦርቶዶክስነት ነበሩ ተብሎ መወራቱ ስሜት የሚሰጥ ነገር አይደለም። እንደዚህ ብሎ መናገርም የለባቸውም። ለነሱ ዕውቀትን ብቻ ነው የሚጨምርላቸውና ይልቁንስ ይነጋገራሉ። ስለዚህ ማንም ኦርቶዶክስ ማሰብ አለበት ብዬ አላስብም። ክርስቲያን ሆነች ለራሷ ነው የሚጠቅማት፣ ክርስቲያን አልሆነችም ወንድማችን እንደነገረን ለራሷ ነው የሚጠቅማት። ምንም የምትጎዳው ነገር የለም። ብትመጣ ጥሩ ነው። ነገር ግን መመልከት ያለብን አሁንም ቢሆን መስቀሉን ነው። መምህራችን አስተምረውናል። በመጨረሻ ያዘጋጀውላችሁ ቪዲዮ እንግዲህ አርቲስት መሆን ካለባችሁስ ይልቁንስ እንዴት ነው መሆን ያለብን የሚለውን ከአንድ እህታችን እንመልከትና ቪዲዮአችንን እንጨርሳለን። ወይዘሪት ናርዶስ አዳነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዲላ ከተማ የደብረ ገነት ቅዱስ ሚካኤል ወቅድስት ማርያም ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት የምስጋና የምስክር ወረቀት ለቅኖች ምስጋና ይገባል መዝሙር 31 ቁጥር 1 ለወይዘሪት ናርዶስ አዳነ አሰፋ ድርሳነ ቅዱስ ሚካኤል አረልል ብላችሁ አመስግኑ። መልካ ሚካኤል፣ መልካ ሩፋኤል ወመልካ ገብርኤል በግዕዝና በአማርኛ እንድትጸልይ እነዚህ መላእክት ከሷ ጋር እንዲሆኑ ስጦታዋ የደብሩ ስብከተ ወንጌል አበርክቷል። እልል ብላችሁ አመስግኑ። ይሄን ስጦታ ትቀበላለች። ባታነብ ሳይኖር ኖሬ ሸፍነ ሕይወት ብርቱ ትግል ነው። ውጣ ውረድ አለበት፣ ሰልፍ አለበት። ከዚህ የተነሳ እንጨነቃለንና ከጭንቀታ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላልና ከወራቶች በፊት ስናወራባት የነበረው እህታችን እንግዲህ በደብረ ከዋክብት ዝቋላ ገዳም ውስጥ ሄዳ በጣም ጥሩ ጊዜ ያሳልፋለች እና ወደ ሃይማኖቷ ተመልሳለች። በዛ ጊዜ የሀዘን ችግርም ስለነበረባት የሰው ልጅ እንግዲህ በአስጨናቂው ሰዓት ብዙ ፈተና እንደሚመጣበት ሁላችንም የምናውቀው ነው። እህታችንም እንግዲህ ያጽናናኛል ብለው ወደ ፕሮቴስታንቱ ዓለም ሄዳ ነበረ። ነገር ግን አሁን በይፋ ተመልሳለች። በእንደዚህ አይነት መልኩ ስላየናት በእውነት በጣም ደስ ብሎናል። የኔ ኃይልም ቤቱ ነገር እንደነገርኳችሁ ነውና እናንተ ብቻ በሃይማኖታችሁ ያጽናች እያላችሁ ኮሜንት ላይ መግለጻችሁን አታስቀሩ። ቀጣይ እናንተን ያስተምራሉ ብዬ ባሰብኳቸው ቪዲዮዎች እስከምንገናኝ ድረስ ነው የጠበቀኝ እስከ ዛሬ።